ወይዘሮ ሂሩት በስከ መጨረሻ ታሪክ ሰራይ። ትርሲትና ብሩኬ አንድ ላይ መኖር እንዳለባቸው ወሰነች። ይህንን የሰማው ቤኪ በር ላይ ተለጥፎ ሲያዳምጥ የሰማውን ማመን አቃተው። እንግዲህ ነገርኩሽ፣ ሀብት ለሁለት ተከፍሎ መበታተን የለበትም። ምርጫሽ ብሩኬ ጋር መሆን አለበት። ምክንያቱም ብሩኬ ግማሹን እንደምትሰጪው ወስነሻል። ተይ ብልሽም እምቢ ብለሻል። ስለዚህ ሀብትሽ በአንድ ቦታ ላይ ካልሆነ ጥሩ ሊመጣ ስለማይችል ከዚህ በኋላ ሜኪን ጥለሽ ብሩኬ ጋር አንድ እንድትሆኝ ይፈልጋለሁ ስትላት ለትርሲት፣ ትርሲት ደግሞ ሜኪን ጥለሽ ብሩኬ ጋር ሁኝ እያልሽ ነው ማማ አለቻት። አዎ ብዬሻለሁኝ ብላ ውሳኔዋን ትነግራታለች። ይህንን በር ላይ ተለጥፎ የሰማው ሜኪ ማመን አቃተውና ይቺ አሮጊት ምን አባቷ እያደረገች ነው? መጀመሪያን የምን ስትለኝ ነበር በማለት የተነጋገሩትን ያስታውሳል። ስማ አለችው፣ እንግዲህ ይሄ ብሩኬ መጥቶ ይወስድብኛል ብለሽ እንዴት ነው? ብሩኬ ለመገኘቱ ደስተኛ ነህ? በማለት ትጠይቀዋል። አዎ ደስተኛ ነኝ፣ እንኳን ተገኘ አላት። ግን ትንሽ አላሰብክም? ስለምንድን ነው የማስበው? ብሩኬን ትርሲትን ትቀማኛለህ ብለህ አላሰብክም አለችው። አይ ትርሲትን አይቀማኝ፣ ምክንያቱም ሀብት ነው የሚፈልገው፣ ግማሹን ሀብት ልሰጠው ነው አላት። ከዛ እንዴ ግማሽ ሀብት ልሰጠው ነው እንዴ? አዎ እናንተ ወንድ ነህ እንዴ ዝም ብለህ ትመለከታለህ? በማለት ትለዋለች። እንዴ እኔ ምን ማድረግ አለብኝ? ትርሲት እኮ አንድ ነገር ከወሰነች ወሰነች ነው፣ ምንም ማድረግ አልችልም እኮ በማለት ሲላት፣ አንተ ወንድ አይደለም የወንድ አልጫ ነህ፣ እንዴ ዝም ትላታለህ? አንተ አትናገርም እንዴ አለችው። እንግዲያውማ አለ እኔ የማደርገውን ታውቃለህ። አሁን መከላከል አትችልም? አልችልም። እሺ ለማንኛውም እኔ እጠነቀቃለሁ አለና ከዛ ሂዳ ትርሲት ከና አባባ ጋር ከክፍል እያወራች ስለነበረ ሩጣ ሄደችና ወይዘሮ ሂሩት ትርሲት እፈልግሻለሁ ነይ ስትላት፣ እስኪ ቆይ የሆነ ወሬ እኮ ጀምሬያለሁ ከና አባባ ጋር በኋላ የምትጨርሽላቸው በአስቸኳይ ነው የምፈልግሽ ስትላት፣ እንደገና ወይኔ ደግሞ ይቺ ሴትዮ ምን ልትላት ይሆን በማለት አባባ በጭንቀት ሞቱ። ከዛ ወጣችና ስትነግራት፣ በፍጹም እኔ ከፍቅር በፊት ከገንዘብ በፊት ፍቅር ነው የምፈልገው እና አካፍለዋለሁ፣ ንብረቱ ነው የደከመበት ነው የብሩኬ ነው፣ እንዴት ነው የገዛ ገንዘቡን አታካፊውም ብለሽ የምትኝ በማለት ነበረ የተናደደችው። ከዛም በኋላ ምን አለችሽ በማለት ሜኪ ሲጠይቃት፣ እምቢ አለች እኮ አካፍለዋል አላልኩሽም? እሷ እኮ በፍጹም የምትመለስ አይደለችም ብዬሻለሁ፣ አንቺ አይገባሽም እንጂ አላት። እኮ አንተ ታዲያ ወንድ ሆነ ዝም ብለህ ትመለስ እና ምንድን አድርገው ነው የምትይኝ? አልገለው ነገር አለ። እኔ ግደለው አላልኩህም አለችው። እና ታዲያ ምንድን ነው የምትይኝ? ሌላ ነገር ሞክራ እኔ በቃ ምንም የሚሆን ነገር አይደለም ትርሲት አትመለስም ስትል እና አንቺ አሁን እሱ ሜኪ ገንዘቡን ልንሰጥ ነው ብሎ ነግሮች ነው ወደ እኔ መጣች በማለት ትርሲት እናቷን ትጠይቃታለች። እንግዲህ አስቢበት፣ ምንም የሚለወጥ ነገር የለም አትድከሚ፣ እሱን ጊዜ ይፈታዋል አለች ወይዘሮ ሂሩት። እኔ ከገንዘብ ይልቅ ፍቅር ነው የሚበልጥብኝ፣ ለምንም አልጓጓም። ስለዚህ ደግሞ ራሱ ብሩኬ ደክሞ ለፍቶ እያገኘበት ነው በማለት እናቷን ትከስታታለች። ከዛም እንግዲህ ሰማችሽ አይደለም ምንም አላለች እኮ ነገርኩህ፣ በቃ አሁን ጊዜ ወደ ያለው ውሳኔ ለአንቺ ሰጥቼሻለሁ ወይዘሮ ሂሩት ብሎ ሲነግራት፣ እኔ ለሚወስነው ኃላፊነቱን አትስጠኝ አለችው። ምክንያቱም የምወስነው ነገር በኋላ ሊያስቆጣህ ይችላል፣ የምወስነውን ነገር አላውቀውም ስትለው፣ ምን አባቷ እያለች ነው ይቺ አሮጊት? ይሄን ነገር አንድ ነገር ልታደርግ አስባለች ማለት ነው። ሜኪ ጠንቀቅ በል ብሎ አለ ማለት ነው። ከዛና አባባ ቁጭ ባሉበት እንግዲህ ብሩኬ መጣና በዝጌር ጋሼ ቁጭ በል ካሉት በኋላ የታለች ትርሲት የለችም እንዴ በማለት ሲጠይቅ፣ ትርሲት አሁን ነበረች እቺ እናቷ እንደ አካል ባይዛት ሄደች። ምንድን ነው ለምን አለ። ምን አውቃለሁ ምን እንደተፈጠረ፣ አንተ የምታውቀው ጉዳይ የለህም ሲሉት፣ ኧረ በፍጹም ታዲያ ምን ተፈጥሮ ነው? እንደዛ እኮ የጀመረችውን የአፏን ወሬ ሳትጨርስ ነው ያስወሰደችው ስትል፣ በመካከል እንግዲህ ልዕልት ትደውልለታለች። ልዕልት ስትደውል ደግሞ ሚጣ በንዴት ታብዳለች በቅናት። እንግዲህ ና እፈልግሃለሁ ዛሬ እንገናኝ ስትለው፣ አይ ዛሬ እንኳን ሚጣ ስለታመመች ጥያት አልወጣም ብሏል። ምን ችግር አለው? በቤት ውስጥ ቤተሰብ አለ አይደለ እንደ ቢላትም በፍጹም አልመጣም በማለት ትነግረዋለች። እንግዲህ ልዕልት ከባድ አደጋ ደርሶባታል። ምክንያቱም አንድ የያዘችው የጠበቃ ኬዝ እንግዲህ ያንን ኬዝ ካላስቆመች እሷን እስከ ወዲያኛው እንደሚያሰናብታት አንድ ሰው መጥቶ ዝቶባታል። እሷ ደግሞ ስራዬና አላማዬ ማንም አያዘነጋብኝም፣ ስለዚህ እኔ ነግሬሻለሁኝ የማታደርጊ ከሆነ አሳይሻለሁ በማለት ዛቻ አድርሶባት፣ ያም ሰውዬ እንግዲህ በገንዘብን ቢደራደራት እኔ ገንዘብ አልፈልግም በማለት ነበረ
እንግዲህ አባባም ስለ ትርሲት ደግነት እያመሰገኑ ስለ እናቷ ክፋትም እውነት ከእሷ አንጀትና ማህፀን ተወልደሽ ጥሩ መሆንሽ በጣም ይገርመኛል በማለት ሲጠይቋት እሷም እኔ ከእናቴ ብለጥ አባቴ ጋር ስላደግኩ ነው፣ አባቴ በጣም መልካም ሰው እንደነበረ ስለ አባቷ ታወራቸዋል። አባቷ ህይወት ታሪክ ብዙ ቢሆንም በቀላሉ ቀንጨብ አድርጋ አስተናገረች እና ከእናቷ ጋር ፈጽሞ እናቷ ከምንም በላይ ገንዘብን አብልጣ የምትወድ እንደሆነች እና ገንዘብ እኮ ሁሉም ሰው ይወዳል ቢላት አይ እሷ የበለጠ ነው፣ ሀቅን ትታ ገንዘብን ነው የምትወደው፣ አባቴን በድህነቱን ብታገባውም በኋላ ከዳችሁ በማለት ብዙ ታሪክ ታወራለች። እንግዲህ በስከ መጨረሻም እንግዲህ ሂሩት ለትርሲትና ለብሩኬ ወሰነችበት። ሜኪ ተቃጠለ፣ ተናደደ። ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ከያ ቀጣይ ፓርቲ ዘመታ። በዚህ ፓርቲ እንግዲህ ትርሲትና ብሩኬ አንድ ላይ ሆኑ። ይህንም የወሰነችው ወይዘሮ ሂሩት ሲልፈሰፈስ ስታየው መኪን አንተ ምንም ንብረት ሀብት የለህም ማለት ነው። እዚህ ቤት ውስጥ ሀብት ንብረቱ ሲከፋፈል ዝም ብለህ የምትመለከት ከሆነ እኔ ደግሞ ልጄ እንድትጎዳ ስለማልፈልግ የሁለታቸውን ሀብት ባንድ ላይ አድርገው እንዲኖሩ ፈልጋለሁ በማለት እንግዲህ ተወስንበታለች። እንግዲህ በጣም እሱ ምልክ በዚህ መካከል እንግዲህ በጣም የሚያናደዳት የብሩኬ እህት ለንደን ሀገር ያለችው ማገገሚያ ልትገባ ስለሆነ ገንዘብ አንጡ ስትል ይቺ ጓደኛዋ ትደውላለች። ያንንም ገንዘብ በዶላር እና ቀሪውን ደግሞ በአካውንት እንደሚያስተላልፉ ሲነጋገሩ ከማን ጋር ሊሄድ እያለች ስታስብ ከብሩኬ ጋር መሄድ አለብኝ ብላ ከና አባባ ጋር እየተጫወተ ባለበት ገብታ ብሩኬ አሁን አንድ ቦታ ልንሄድ ፈልጋለሁ፣ ቁጭ አልልም፣ ልበስና እንሄድ። ምን ነው በሰላም ነው ሲሉ አዎ የሚሄድበት ቦታና ብቻዬን ላለመሄድ ነው። የብሩኬ እህትን ጓደኛ ደውላ ቀጥራኛለች። ታዲያ አብራችሁ ሄዱ። እንደዛማ ከሆነ በልብስን ቀይርና ምን አለችሽ አለ። ሆስፒታል ሊያስገባት ማገገሚያ ስለሆነ ገንዘብ ያስፈልጋል። ገንዘብ አለ። ደነገጠ። ምን እናለው ሄደን ገንዘቡን መክፈልና እሷን ማገገሚያ እንድትከፍ ብቻሽን ልትሄጂ ነው? በመካከላችን ላይ አለችና ሚጣ ገባችና ምን ያህል ታምኗታላችሁ? ይቺ ልጅ ምን ያህል ትታመናለች? ገንዘብ ሰጣችሁ እንዴት ይሆናል ስትል እንግዲህ ማመን አለማመን ግዴታችን ነው። ካልሰጠን ደግሞ ልጅቷን ማገገሚያ መግባት አትችልም ስለተባለ እንግዲህ ዝም ብለን ማስጣት ነው። ምን ያህል ታማኝነቷ ግን ያሰጋል በማለት ቀላል ገንዘብ እንደዚህ ስትሰጧት በጣም ይገርማል አለች። አዎ ቀላል ገንዘብስ አይደለም እንግዲህ ገንዘቡን እንደማትክዳችሁ ምን መስዋዕትነት አላችሁ? ምን አበባ የልክናት ልጅቷን በምን ታምኗት አላችሁ አሉ። ግን በዚህ ሰዓት አሁን እሷን ያለችውን ከመስማማት ውጭ ሌላ ነገር የለም በማለት እንግዲህ አየር ላይ የሚቀልጥ ብር አላችሁ ማለት ነው አለች። ግን ልጅቷ ስትታይ እንዲህ የምታደርግ አይደለችም በማለት ብሩክ የሚመሰክር በዚህን ሰዓት እኮ ሰውን በማየት ምንም አያደርግም ብለን መወሰን አንችልም፣ ውስጡን ልቡ ያንዱን አንዱ አያውቀውምና በማለት ትናገራለች። ከዛ ለባብሰው እንግዲህ ዘንጠው ይወጣሉ። በዚህን ጊዜ ብሩኬና ወይዘሮ ሂሩት ቁጭ ብለው ወዴት ልትሄጂ ነው ሲሏት ልንሄድ ነው። ከማን ጋር? ከሱ እንዴ ባልየው ቁጭ ብሎ ከሜኪ ጋር ወጥተህ ስትሄድ ዝም ትላታለህ አለችው። ሜኪ እንዴ ምን ማለት አለብኝ አላት። እንዴ ይሄ እኮ የብሩኬ ጉዳይ ነው፣ ደግሞ የድሮ ባሏ ነው እና ምን አድርግ ነው የምትይኝ አለች። ብታያይዘው ሊገባው ያልቻለውን ሜኪን እንግዲህ ከዛ በኋላ ዝንጥ ብለው ከሄዱ በኋላ ልጅቷን አገኟት። ዶላሩን ሰጥተው በአካውንቱ ምን ያህል እናምንሻለን በሚለውን ቢጠይቋት ችግር የለም ሰዎቹ የሚታመኑ ናቸው የሚባል አባባል ነው ያለቻቸው። ለመሆኑ የምትገባበትን ሆስፒታል ስም ታውቂዋለሽ ወይስ ንገሪኝ ሲሏት ሆስፒታሉን እንኳ በእውነት አላውቅም አለች። ከዛ ተሰናብታቸው ስትሄድ እስኪ አንተና እኔ ቁጭ ብለን ትንሽ ንፋስ እንውሰድ ምን ነው ጨነቀህ አለችውና ደበስበስ ስታደርገው ሳቂው መጣ ብሩኬ። እሷም በቃ እንዳይለያችሁ በጣም ታምራላችሁ ተጫወቱ ብላ ጥላቸው ሄደች። አንቺ እንደስ እንዳለች አይዞህ አትጨነቅ ፈታ በል ብሩኬ ዛሬ ብላ ስትለው በሳቅ ፈነዳሱ። አይኗን ጣለችበት። ያንን ሚሪንዳ እየጠጡ አይን ለአይን መታየት ጀመሩ። እንግዲህ ሜኪ ከሰደደ በኋላ ከወይዘሮ ሂሩት ፊት ሆኖ እንዴት ትቀራለች? እንዴት መሸኮ ምንድን ነው ብር አቀብሎ መምጣት ይሄን ያህል ሰዓት ይፈጃል እንዴ? ወይኔ ተናደድኩኝ ተቃጠልኩኝ እንዴ እያለ ጭራሽ እንደዚህ ማምሸት እያለ ሲል እንዴ ምን የምናገባኝ አለ ሂሩት። እኔ የምናገባኝ መጀመሪያ ስነግርህ አምናታለሁ እኔን አይቀማኝም ብለህ የለም
አለች። ንግስቱና ንጉሱ ብቅ አሉልህ ይህ እንደዚህ አምሮባቸው አለችው። የእኛን ውሎን ተውትና እስቲ ስለ እናንተ ውሎ ንገሩን አለ ሂሩት። የእኛ ውሎ ቆንጆ ነበር፣ አሪፍ ነበር አለቻቸው። በዚህ ጊዜ ሜኪ በንዴት ቅጥል እያለ ነበር። ያልፈራም ያልከው ነገር ግን አሪፍ ምሽት እንዳሳለፋችሁ ያስታውቃል አለ። ገንዘብ አቀብሎ ለመምጣት ይኸው ሁሉ ምንድን ነው በማለት ይጮህባቸዋል። አትጨቃጨቀኝ እባክህ ሜኪ፣ እኔ ድክም ብሎኛል አለ። ምን ነው የተሸከምሽው ነገር አለ እንዲ አለ ወይዘሮ ሂሩት። እንዴ መንገዱ ራሱ አድካሚ ነው። እኔማ በመኪና ነው የመጣችሁት ብዬ ነው አለች። ምን ለማለት ፈልገሽ ነው እማዬ አለቻት። ምን አስበሽ ነው አለቻት። ምንም አላስብ፣ መኪናው ሚስቴ ምን ሆናብኛለች እያለ ሲያስብ ነበር። ይኸው መጣሁለት ምን ችግር አለው አለች። እንግዲህ ለነገሩ ደግሞ የተንከባክቦ ነው ብሩኬ ያመጣች ሲል ሜኪ ተናደድና ተቃጠለ። ጭራሽ እሷም ሂዳ ከብሩኬ ጎን ቁጭ አለች። ብሩኬ ቁጭ ሲል ስልኩ ድንገት ተጮኸ። ስልኩን ማን የደወለልህ? ልዕልት። እሷ ደግሞ በዚህ ምሽት የምትደውልልህ ምንድናት አለች። እና ደግሞ እሷን በቅናት መንፈስ ትንሽ ተግ አለች ትርሲት። ሄሎ ልዕልት መሆነች ነው ሲላል። ልዕልት እንግዲህ ለቀን ዛቻና ፍራች ያስፈራራት ሰውዬ እየተከታተላት እንደሆነ ተደወል። ማን ነው የሚከታተልሽ? አላቅም። አንድ የሆነ ሰው በቀን በስራ የመጥቶ ይህን ያሽውን አንድ ኬዝ ይዣለሁ፣ አስቸጋሪ ኬዝ አላልኩም፣ እሱን አቁሚ ቢለኝ አላቆምም ብየው ነበር እና እየተከታተለኝ ነው ስትለው፣ ቆይ ለምንድን ነው የሚገልሽ? አለ። ይገልሻለሁ አለኝ እኮ እኔ እንደዚህ አይነት መጥፎ ኬዝ አትያዥ አላልኩሽም አላት። እና የስራ ጉዳይ እኮ ነው እንዴት ላድርግ? ይህን ስጋት እያለብሽ ማምሸት ለምን አስፈለገ? በማለት ሲነገር እኔማ አንድ ቀጠሮ ስለነበረ እነዛ ምሽቼ ነው አለች። ልዕልት ልክ አይሰራሽም እና ምን ላድርግ? ምን ይሻላል? በቃ በርቀት እየተከታተለኝ ነው እያለ ስትል፣ አሁን የት ነው ያለሽው? ልምጣልሽ ሲል ትርሲት በፍጹም በዚህ ሰዓት አትሄድም ስትል እጁን ያዘችው። አሁን የሆነ ቦታ ተደበቂ ስትል፣ ጨለማ እኮ ነው የሚደበቅበት ነገር የለም ጭልምልም ብሏል እያለ ስትናገረው፣ እሺ ያለ ኃይልሽን አሰባስበሽ ሩጠሽ ማምለጥ ነው ያለብሽ። እንዴት ብዬ ነው የምሮጠው? እሺ በቃ ያለ ኃይሌን አሰባስቤ ልሮጥ ብላ ስትል፣ ሰውየው ከዛው እንዳየ እያወራ እያለ ከኋላ መጥቶ አነቀና ያዛት። ከዛ ኡኡ ብላ ስትጮህ ልዕልት ቢልም እንደተያዘች አመለከተ ድምጿ። በዚህን ጊዜ እንደዚህ ሁናማ ጥያት ዝም አልልም መውጣት አለብኝ ሲል፣ በፍጹም አትወጣም ብለው ብሩኬን ብትይዘውም ትርሲት በፍጹም ልዕልት እንደዚህ ሁናማ እዚህ ቤት አላመሸም ብሎ በዛ ሌሊት ተነስቶ ሲሄድ ከሄደም በኋላ ብሩኬ ሜኪ አንተ እኮ ብሩኬን መከተል ነበረብህ ሲለው ራሱ እየተናደደ ምንድን ነው ብሩኬ ሜኪ ብሩኬን የሚከተለው እንደውም አንድ አደጋ ቢደርስበት ደስታውን አይችለውም ነበረ ሜኪ በዛን ሰዓት። ከዛም ወይ እኔ እኮ ተከተሉኝ ብትሉት እኮ ደርስበትም። ደግሞ አሁን ታውቃላችሁ ብሩኬ እኮ ሲሮጥ ማንም አይደርስበትም። ርቀት ሄድ ያለው መንገድ ደርሶ ይሆናል እንጂ ከተለው ነበራል። ዝም በል እባክህ አንተ አለችው ትርሲት። አሁን ከሄደ በኋላ ከተለዋለሁ ትላለህ ወይ? እኔ ነበርኩ መከተል የነበረብኝ እያለ ትርሲት እስከ በር ብትከተለውም በፍጹም ብሎ ስለሄደ ማስመሰል የሚያውቀው ቤኪ እከተለው ነበር ምን ዋጋ አለው አለ ጊዜ በጣም ተናዳ ሂሩት እንግዲህ ወደ ውስጥ ልጇ መኝታ ቤት ተከትላ ፈልግሻለሁኝ በማለት ትታለች። እማዬ እባክሽ ደክሞኛ ምን ልታነሽብኝ ነው ደግሞ ስትለስተት አይደለም። አሁን ግን አንድ መጨረሻ ውሳኔ ልነግርሽ ነው። ያንን ውሳኔሽን እምቢ ብለሻል አይደለም? ከዚህ በኋላ ብሩኬን ያንቺ እንድታደርጊው ፈልጋለሁ ስትል ሜኪ ተደብቆ ሰማ። ማስመሰል የሚያውቀው ቤኪ እከተለው ነበር ምን ዋጋ አለው አለ ጊዜ በጣም ተናዳ ሂሩት እንግዲህ ወደ ውስጥ ልጇ መኝታ ቤት ተከትላ ፈልግሻለሁኝ በማለት ትታለች። እማዬ እባክሽ ደክሞኛ ምን ልታነሽብኝ ነው ደግሞ ስትለስተት አይደለም። አሁን ግን አንድ መጨረሻ ውሳኔ ልነግርሽ ነው። ያንን ውሳኔሽን እምቢ ብለሻል አይደለም? ከዚህ በኋላ ብሩኬን ያንቺ እንድታደርጊው ፈልጋለሁ ስትል ሜኪ ተደብቆ ሰማ። ትርሲትና ብሩኬ አንድ ላይ እንዲሆኑ ወሰነችበት። ሜኪ ከዛ ቤት እንደሚባረር ቁርጡን አወቀውና አሰራልሻለሁ ወይዘሮ ሂሩት እንደሰራሽልኝ በማለት በንዴት ተቃጠለ። ቀጣይ ምን ይፈጠራል የሚለውን አብረን የምንጠብቅ ይሆናል። ስለምትከታተሉኝ ከልብ አመሰግናለሁ። ቻናሉን ላይክ፣ ሼር እያደረጉ ይጠብቁን።